ታላቅ መንፈሳዊ የበረከት ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ከቤተልሔም እስከ ስቅለቱ ስፍራ ቀራንዮ ከኤፕሪል 15 እስከ ኤፕሪል 27 በትንሣኤው ብርሃን ታጅበን ጉዞ ወደ ግሪክ ፍጥሞ ደሴት ቲኖስ ማርያም ገዳም ሐዋርያው ቅዱስ ጳውሎስ ያስተማረበት ለቆሮንቶስ ሰዎች መልእክት ያስተላለፈበት ስፍራ እንዲሁም የተለያዩ ገዳማትና ከተማውን ጨምሮ በግሪክ ከሜይ 8 እስከ ሜይ 16 በረከትን እንካፈላለን። ጌታን ከእናቱ ጋር ወደ ሰወረችው የሾላ ዛፍ ዘይቱን ማርያም እመቤታችን የተገለጠችበት ገዳም ከእመቤታችን ስዕል አድኖ ላይ ቅባ ቅዱስ ወደሚያፈልቀው ስፍራ ወደ ግብጽ ከሜይ 27 እስከ ጁን 6 በመላው ዓለም የምትኖሩ ውድ ኢትዮጵያውያን በጆሮ የሰሙትን ከቅዱስ መጽሐፍ ያነበቡትን በስፍራው ተገኝታችሁ የበረከቱ ተካፋይ ትሆኑ ዘንድ ጥሪያችንን እናቀርባለን። ሰላምና ጤናን ፍቅርን በረከትን ያድልኝ። ክቡራትና ክቡራን ሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምንስ ቆያችሁ? ያላችሁበት ሣድስ ሚዲያ ዝግጅታችን ላይ ነው። እንግዲህ በጣም ወሳኝ ነገር ነው ዛሬ ማካፍላችሁ ውድ ቤተሰቦቼ። እንዴ ለመግቢያ ያክል ትላንትና መሬት መናወጥ በተከሰተበት ሰዓት ላይ አንድ ኢትዮጵያ ላይ ያለ የፖለቲካ ጋዜጠኛ ስቱዲዮ ሆኖ በዛው አካባቢ ላይ ስለ 4 ኪሎ ቤተ መንግስት እኛ ያለንበት ቦታ እዚህ ሆነን ሰዎች ሲገቡ ሲወጡ እንመለከታለን፣ የሚገቡትንም የሚወጡትም እንቆጣጠራለን የሚል የኔ ቤተ መንግስት የኛ ምናምን የሚለው ነገር እያለ ባለበት በዛው ቅጽበት አይደለም ወዲያው ከዛ ጋር ተከታትሎ ባለው ዝግጅቱ ላይ ስቱዲዮ ያለ መሬት ሲናወጥ ወደ እግዚአብሔር ሲጮህ ተሰሙታላችሁና የምንመካበት መሬት የእግዚአብሔር እንጂ የዘር የቀለማችን የብሔራችን አይደለም። እግዚአብሔር በዚህ ጉዳይ ያዘነ ነው መሬት መናወጥን ያመጣብን ያለው። ይሄንን በተመለከተ ማን ነው ጋዜጠኛው? ቪዲዮንም ማሳያችኋለሁ። በዚህ የዘረኝነት እንደገናም ደግሞ በብዙ ነገር እግዚአብሔር በሚያዝንበት በሃይማኖተኝነት በጽንፈኝነት እግዚአብሔር በጣም ቅር በሚለው መልኩ እጃችሁን ባትከቱ መልካም ነው። እግዚአብሔር በጣም የሚያዝነው በዚህ ጉዳይ ስለሆነ ማለት ነው። እሱን የመጀመሪያ አንድ ፕሮግራም ያደርገዋለሁ። ሌላኛው ደግሞ ፕሬዚዳንት ትራምፕ ሌሎችንም ጉዳዮች ተከታትለው ይዞ እየመጡ ያሉ በኢትዮጵያም እንደምታውቁት የመሬት መናወጥ ሌሎችን ጉዳዮች ተከታትለው እየመጡ ያሉት በባለፈው ጊዜ ላይ ደም የለበሰችው ጨረቃ ከታየች ጊዜ በኋላ በጣም ብዙ ዓለም ላይ ብዙ ለውጦች ታይተዋል። እነዚህ ደም የለበሰችው ጨረቃ ከታየች ጊዜ በኋላ የመጡት ነገሮች እንደምታውቁት ኢትዮጵያ ትላንት በጣም ከፍ የሚለው የመሬት መናወጥን ጨምሮ በየመን የሚደረገውን የትራምፕን ድብደባ እንደገና ኢራን እጆቿን ሩሲያና በዩክሬን መካከል ያለው የፖለቲካ ለውጥ በእስራኤልና በጋዛ ውስጥ ያለው ጉዳይ በምስራቅ አፍሪካ ላይ በኢትዮጵያ በኤርትራ በትግራይ ፖለቲካ ላይ ያሉ ለውጦች በየሀገራቱ ደግሞ የተለያዩ ለውጦችን ታስተውላላችሁ። ይሄ ጉዳይ ከምን ጋር ይያያዛል? ሌላኛው ምነግራችሁ እሱ ነው። ሌላኛው ደግሞ በአሜሪካ ቀጣይ ጥቂት ቀናቶች ውስጥ ማለት ነው መጥፎ አደጋ የመጣ ነው። አሜሪካ ውስጥ ያላችሁ ወንድምቶቻችን እንድትጸልዩ ይሄን መረጃ አካፍላችኋለሁ። ሌላኛውና ዋናው በእነዚህ ከ10 ቀን በኋላ የዛሬ 11 ቀን ላይ የሚከሰት በጣም በዓለማችን ታሪክ ወሳኝ ጉዳይ አለ። ምንድነው? የዓለማችንን መንፈሳዊ ይዘት ይቀይራል። የዓለማችን የመንፈሳዊ ነገር ከዘመኑ ፍጻሜ አንጻር እጅግ በጣም ወሳኝ የሆነ ትንቢት የሚፈጸምበት ነው። ስለዚህ ይሄን ነገር ምንድነው የሚለውን በዚህ ፕሮግራም ላይ አሳያችኋለሁ። መምህርና ጋዜጠኛ አብይ ይልማ አብሬያችሁ ቆይታ ላድርግ። እውቀት ታላቁ እግዚአብሔርን ታከብራለች። ቀደም ብሎ በመግቢያ ላይ የሰማችሁትን ማስታወቂያ ተመልክቶ በጣም ወሳኝ ነገር ላካፍላችሁ። እንግዲህ በዚህ ስክሪን ላይ ያሳየዋችሁ እንዳለውት አሜሪካን ሀገር የሚገኘው ጎልጎታ አስጎብኚ ይሄንን ጉዞ አዘጋጅቶታል። እስራኤል ሀገር አንደኛ፣ ሁለተኛ ወደ ግሪክ ጉዞ አዘጋጅቷል፣ ሶስተኛ ወደ ግብጽ አዘጋጅቷል። እኔ ወደ ግሪክ ሄዳለሁ። እናንተ ከኛ ጋር አብራችሁ መሄድ የምትፈልጉ ካላችሁ ተዘጋጁ፣ ደውሉላቸው በስልክ ቁጥር 703 447 6988 ደውሉላቸው፣ ተመዝገቡ። ከዛ ውጪ ኢየሩሳሌም ለሚደረገው ጉዞ ደግሞ የቀሩት በጣም ጥቂት ቀናት ናቸው። ቪዛ ፕሮሰስ ለመጨረስ ወደ 7 ቀን ነው የሚቀረው። ስለዚህ ደውላችሁ ተመዝገቡ በ0910 47 45 37 ወይም በአሜሪካ ቁጥር 703 ቅድም በጠቀስኩላችሁ ቁጥር ላይ ደውላችሁ ተመዝገቡ። 703 447 6988 ላይ ደውሉላቸው፣ ተመዝገቡ። አብረን ጉዞ እናደርጋለን። ወደ መረጃዎች ልለፍ። ትላንት ይሄ ጋዜጠኛ እንደምታውቁት አቤ ቶክቻው ይሉታል። እውነት ለመናገር በስቱዲዮ በነበረበት ሰዓት ያወራ የነበረው ፖለቲካ ነው። ስቱዲዮ በነበረበት ሰዓት የሚያወራው ነገር ቀደም ብሎ በአንድ ቪዲዮ ላይ ራሱ
በጣም ደስ የማይል ነገር በጣም ስናደድበት ነበረ እንደዛ ንግግር ላይ ማለት ነው። ያለውት 4 ኪሎ አካባቢ ነው አለ። 4 ኪሎ አካባቢ ላይ ሆኜ ነው የምሰራው አለና 4 ኪሎም የኛ ናት። እዛ አካባቢ ተቆምጬ ነው የምሰራው። ስለዚህ የሚገባም ካለ የሚወጣም ካለ እዚህ ሆኖ ለመቆጣጠር ያክል 4 ኪሎ አካባቢ ሆኜ ነው የምሰራው። ስቱዲዮ ያለው እዛ ነው ብሎ በጣም የኛ የሚል አይነት ሐሳብ ያለበት በጣም ያሳዝነኛል። እንደዚህ አይነት አስተሳሰብ ያላቸው ሰዎች ማለት ነው። የኛ በጣም ደስ አይልም በእውነት እኔ ይሄን ሐሳብ እያቀረበ አዝኜበት ሁሉ ነበረ ማለት ነውና እዛው ነው ያለነው የኛ የሚል አይነት ሐሳብ ያለው ነገር ሲያወራ ሰማሁትና ባይዘዌይ መሬትም ሰማይም የእግዚአብሔር ናት። አብዬ በእውነት እኔ ቅር ስላለኝ ነው። ጤና ይስጥልኝ ክቡራትና ክቡራን ወዳጆች፣ ወዝ እያልን ገብተናል። እንሆ ከሀቅና ሳቅ አዲስ አበባ ስቱዲዮአችን። አዲስ አበባን እኮ ዝም ብሎ አዲስ አበባ ስንላት እኮ ቅር ይለናልና ከሽቅርቅሪቷ ከውቢቷ የተስፋይቷ ከተማ የአፍሪካ መዲና አዲስ አበባ ከሚገኘው ደግሞ አዲስ አበባ ብቻ 4 ኪሎ ወዳጆች፣ መሃል 4 ኪሎ ቅርብ ነን። ለምኑም ቅርብ ነን። ሲገቡም ሲወጡም ለማየት ቅርብ ነን። ሲገቡም አንድ ላይ ብለን እንከታተላለን ማለት ነው። እዚህ አዲስ ነገር ካለ መጀመሪያ የምንሰማው እኛ በነገራችን ላይና የሚመጡም ካሉ የሚወጡም ካሉ እንዴት ናችሁ? ለመሆኑ ሰላማችሁ ይብዛ፣ ሰላማችሁ ይበርክታ። ቤቶች ቻው፣ አበበ ቶላ እንሆ ተከሰትኩኝ። የቀጥታ ስርጭታችን ነው። ሰበር መረጃዎች አሉን። መሬትም ሰማይም የእግዚአብሔር ናት። እውነት ለመናገር እግዚአብሔር የሚያሳዝን ነገርን ከልቡ ያዝናል። መሬት እግዚአብሔር ናት። ይህም በሚልበት በዛ ቅጽበት ግን ምናልባትም ዜና እያቀረበ የነበረው ግን ስለ ህወሓት ጉዳይ ነበረና በዛ ጉዳይ ላይ እያቀረበ የህወሓት ደጋፊዎችን በሚነቅፍ ደረጃ ይዞ የቀረበውን ሐሳብ ይዞ ይቀርባል። ግን በዛ አጋጣሚ ምን ተከሰተ መሰላችሁ? በስቱዲዮ ያለ ከፍተኛ የመሬት መናወጥ ይሰማል። እስቲ ላሰማችሁ እና ይሄን ነገር በሚያደርግበት ሰዓት ላይ እኔ ፈገግ ብዬ ያለው እንደ አጋጣሚ በጣም ገርሞኛል። ምክንያቱም የእግዚአብሔር መሬት ላይ ተቀምጦ የኔ የሚለው ነገር ተው ግድ የለም። እግዚአብሔር መዓት የሚያመጣብን እንደዚህ አይነት ነገር ይዞብን የሚመጣው እግዚአብሔር በሚያዝንበት በዚህ አይነት ሁኔታ ላይ ነውና አሁን እስቲ ስሙት። ያንን ያቀረበ በነበረበት ያንን ብሎ ከተወሰነ ደቂቃ በኋላ ነው ይሄንን የህወሓትን ጉዳይ የሚያነሳውና ወዲያው ደግሞ ስቱዲዮ ላይ እንዳለ ይንቀጠቀጣል ማለት ነው። መሬት ስሙት እስቲ። ያባረረ ወደ የትግራይ ህዝብን የትግራይ ተማሪዎችን ትምህርት ቤት ሲሰራ የዋለ መከላከያ ሰራዊት ላይ ክህደት ፈጸማችሁ በኢየሱስ ክርስቶስ በስመ አብ ወዳጆች፣ መሬት መንቀጥቀጥ በኢየሱስ ስም እናንተ የሚያስፈራ ነው። ይረጋ ጌታ ሆይ በስመ አብ ወወልድ ወመንፈስ ቅዱስ። ወዳጆች አይታችሁታል? ጉዳይ እግዚአብሔር እናንተ ደነገጥኩኝ። በስመ አብ ወወልድ ወመንፈስ ቅዱስ ጌታ ሆይ ፈጣሪ ወዲያው እግዚአብሔርን አሰበ በዚህ መሃል ውስጥ ማለት ነው። አይ እግዚአብሔርን ረስቶት በቃ በጣም ተመስጦ ነበርና ነገር ግን የለም እግዚአብሔርን ረስቶ ፖለቲካ ላይ ነው ያለው። ያሳዝናል። አያችሁኝ አይደል? እናንተ ያስፈራል። ጌታ ሆይ ፖለታ ላይ አልፏል። ደግነቱ መሰለኝ እንደዚህ ነው መሰለኝ። ጌታ ሆይ እየሳቅን እንሙት ብለህ ነው መቼም ወንድዬ እየሳቅን እንሙት ብለህ ነው መቼም። እና እኔ በእውነት ለመናገር ማለት ነው ፈገግ ካልኩባቸው አጋጣሚዎች አንዱ ስለሆነ ይሄንን ነገር ላካፍላችሁ ብዬ ነው። ግን ያው ልንመካ የሚገባን በእግዚአብሔር ላይ ነው። መመካታችን እግዚአብሔር ላይ በቆምንበት መሬት እንዳይሆን ማሰብ ያስፈልጋል። ያው እግዚአብሔር እንዳያዝንብን ማለት ነው። የመሬት መናወጡም ሌላውም ነገር ባይዘዌይ በእግዚአብሔር ሐዘን ውስጥ እንዳያልፍ መጠንቀቅ ያስፈልጋል የሚለውን
ጠቁሜ ማለት ፈልጋለሁ። ምክንያቱም መሬትም ሰማይም የእግዚአብሔር ናት። ማንም ሰው የኔ መሬት ያንተ እዛ ቦታ ላይ ሲናገር መጀመሪያ ላይ መግቢያ አቤ ያለው 4 ኪሎ ነው ይላል። ከዛ በኋላ ምናልባትም በዚህኛው ስትሪም ላይ ወይም ከዚህ ስትሪም ወይም ከዚህ ቀጥታ ስርጭት ቀደም ብሎ ባለው ይመስለኛል ያደመጥኩት ነበር። እንዳጋጣሚ አልፎ አልፎ ከሚከታተሏቸው ከግራም ከቀኝም ያሉትን እከታተላቸዋለሁ አስተሳሰባቸው ምን እንደሆነና በዚህ አጋጣሚ በጣም አዝኛለሁ። ትክክል አይደለም ንግግሩ ማለት ነው። አቤ ንግግርህን አርም። በእውነት በጣም ደስ አላለኝም። 4 ኪሎ አካባቢ ነው ያለሁት። የሚወጣውን የሚገባውን ቁጭ ብለን ከዛ ሆነ እናያለን ምናምን ተው፣ ግድ የለም እግዚአብሔር ይመልከት። እግዚአብሔር ቢያይ ይሻላል። አይናችንን ለእግዚአብሔር እንስጥ። እግዚአብሔር ይመልከት። ያን ማስተላለፍ ፈልጌ ነው። ግን ዋስትና ግን የለውም። ዋስትና የለውም። እግዚአብሔር ነው እንግዲህ ያው መሬት መናወጥ እኮ እየተከሰተብን ያለው ዋነኛው ነገር እግዚአብሔር በማዘኑ የተነሳ ነው። ሀዘን እግዚአብሔር በእውነት በኢትዮጵያ ላይ አዝኗል እና ይሄ የኔ መሬት ያንተ መሬት የሚለው ነገር ዋጋ እያስከፈለን እንደሆነ ልንረዳ ይገባል የሚለው ነገር መጠቆም ወዳለው። ወደ መረጃዎቼ ልለፍ። እንግዲህ በአሜሪካ ውስጥ በጣም ሜጀር የሚባሉ ነገሮች አሉ። ሰሞኑን ደም የለበሰችዋ ጨረቃ ከተከሰተች በኋላ እንግዲህ በጣም ብዙ ነገሮች ሆነዋል። አንደኛ በኖርዝ መቄዶኒያ በናይት ክለብ ግድያ ተፈጽሞ እንግዲህ 59 ሰዎች የሞቱበት ይሄ እንግዲህ የመቄዶኒያ ሞት ነው። መቄዶኒያ በጣም እንደምታውቁት በጣም በሐዋርያው ጳውሎስ ላይ በጣም ከሚታወቁ በመጽሐፍ ቅዱስ ውስጥ ትልቅ ቦታ ከሚሰጣቸው ቦታዎች መካከል አንዱ መቄዶኒያ ነው። እንግዲህ በመቄዶኒያ በናይት ክለብ እሳት ተነስቶ 59 ሰው ጨረሰ ሲባል ይሄ መንፈሳዊ መልእክት ነው። መንፈሳዊ መልእክት ነው። ውድ ቤተሰቦች ደም ከለበሰችዋ ጨረቃ በኋላ ነው ይሄ የሆነው። እቺ ብለድ ሙን ሰሞኑን የተከሰተችው በጣም ብዙ ነገር ይዛ መታ እንደነበረ ይታወቃል። በጣም ብዙ ነገር እንግዲህ ልክ እንደዚህ ሲከሰት ያው ቀደም ብዬ ነግሬያችሁ እንደነበረ ይታወቃል። በዚህ ዙሪያ ላይ በደንብ ነገር አይታችኋል። ይሄ ብለድ ሙን ሰሞኑን ተከስቶ የዓለም መነጋገሪያ የሆነችው ቀይ ደም የለበሰችዋ ጨረቃ በኋላ በመቄዶኒያ የእሳት አደጋ ተነስቷል ሲባል ልናሰላስለው የሚገባን አንድ ነገር ቢኖር እግዚአብሔር አይኑ ቁጣውም ጭምር እኛ ጋር እንዳለ ልንመለከት ይገባል። ምክንያቱም መቄዶኒያ ማለት ሐዋርያው ጳውሎስ በጣም ከሚያደንቃቸው ቸር ደግ ከተባሉ ገንዘብ ሳይኖራቸው በመመጽወት የሚታወቁ ወንጌል መጀመሪያ ከደረሰባቸው ቦታዎች መካከል አንዷ ናት። አሁን ግን መቄዶኒያ ላይ የግብረ ሰዶም ፕሮጀክት ፕሮሞት ይደረጋል። ተመልከቱ። በመቄዶኒያ የተመሳሳይ ጾታ ጋብቻ has been legal since 1996 ግን ይሄንን እንግዲህ ሌጋል አድርገው የተመሳሳይ ጾታ ጋብቻ የተፈቀደባት ሀገር ሆናለች። ዲስክሪሚኔት ማድረግ ወንጀል የሆነበት እነሱን ማውገዝ ወንጀል እነሱ ናቸው እናንተ የሚያወግዟችሁ እስከዛ ድረስ መጥተዋል። ሶ የእግዚአብሔር ቁጣ መጣ አልመጣም ተመልከቱ። ይሄ ትልቅ ማሳያ ነው። ሁለተኛ ከቀይ ደም ከለበሰችው ጨረቃ በኋላ የአሜሪካ በየመን ያለው ስትራይክ ጀምሯል። ሌላኛው የመካከለኛው ምስራቅ ጦርነት ቀጽር የጀመረው በዚህም የተነሳ እንግዲህ እስካሁን ከ53 ሰዎች በላይ ሞት እንደተመዘገበ ህጻናትና ልጆች እንዳሉት ፕሬዚዳንት ትራምፕ እንግዲህ ለረጅም ጊዜ እኔ ለሰላም የመጣው ሰው ነው ይላል። ግን ሐሰተኛ ሰላም በእጁ ላይ እንዳለ ያሳውቃል። የሐሰተኛው ሰላም መገለጫ የሆነ ተግባሩን አንደኛው በሁቲ መሪዎች ላይ በሁቲ አማጺዎች ላይ ያን ጥቃት ፈጽሞ ያለው ብሎ ሲያበቃ የሁቲ መሪዎች ግን ለዚህ አጸፋው የምትንሰጣለን አሉ። ዛሬ በየመን ድብደባ ተከናውኗል ማለት ነው። You see? Second attack on US aircraft carrier USS Harry S. Truman and its warships with ballistic missiles and drones in response to continued American airstrikes. Now, in a televised address, the group's military spokesperson Yahya Sarrier warned that it would continue attacks on Israeli ships in the Red Sea if Israel continued to blockade into Gaza. እንግዲህ ስሟ ኦልሞስት አሁን ጦርነቱን እናፋፍማለን ነው። የሁቲዎቹ ደግሞ በቀል ሁሉ እርምጃ ጀምረዋል ዛሬ። ይሄ ምን ያሳያል? ነገርየውን የሚያፋፍምና የሚያጋግም ጉዳይ እየቀጠለ እንደሆነ ታያላችሁ። የአሜሪካም ፕሬዝዳንት ትራምፕም የመን ላይ የሚደረገው
ምት ከዚህ በኋላ የየመን የአሜሪካንን መርከብ ዛሬ የመኖቹ እንደመቱ ነው እየተነገረ ያለው ሁቲ አማጺዎቹ። ያንን በተመለከተ የሚያረጉት ድብደባ አሜሪካ መርከቦች ላይ ወይም ሁኔታዎች ላይ የሚደረግ ድብደባ የሚቀጥል ከሆነ አለች አሜሪካ፣ ይሄንን ማይችላላችሁ ሁቲስ አታክ ኦን ዩኤስ ሺፕ ቱ ኮንቲኒዩ የአሜሪካን ጀልባ ነው መርከብ ነው የመቱት። ያን በማድረጋቸው አሜሪካ ፕሬዚዳንት ትራምፕ እያሉ ያሉት ከዚህ በኋላ ሁቲ አማጺ ወደዚህ አይነት ቦታ ላይ የሚለቁት ነገር ካላቸው ይሄን ጉዳይ የምትፈጽመው ኢራን ናት፣ ስለዚህ ኢራንን በቀላለው የሚለውን ሐሳባቸውን ቀጥለዋል። ያ ማለት ከሰሞኑ በኢራንና በሩሲያ መካከል ይደረጉ አግሪመንቶች አሉ እንደምታውቁት ማለት ነው። በምስራቅ አፍሪካ ላይ በአሰብ ወደብ ዙሪያ ላይ ያለውን ፖለቲካል ጡዘት ታውቃላችሁ። ይሄ ነገር ጉዳዩን ወዴት ይዞት ሊመጣ እንደሚችል በግልጽ ታያላችሁ። አሁን ከ10 ቀን በኋላ ምንድነው የሚከናወነው የሚለውን ከነገርኳችሁ በኋላ ከዚህ ጋር አያይዛችሁ በደንብ ማየት የምትችሉበትን ነገር ትመለከታላችሁ ማለት ነው። ሶ ይሄ ነገር ተያይዞ ይዞ የመጣ ያለውን ነገር ማስተዋል ይገባናል። ስለዚህ ኢራን ጋር ተመሳሳይ ነገሮች የተጧጧፉ ነገሮች ቅርጻቸውን ለመቀየር ፕሬዚዳንት ትራምፕ እየሰሩ ነው። እንግዲህ ፕሬዚዳንት ትራምፕ ስልጣን ላይ ከመጡ በኋላ ሶማሊያ ላይ ድብደባ ፈጽመዋል፣ የመን ላይ ድብደባ ፈጽመዋል፣ ሲሪያ ላይ ድብደባ ፈጽመዋል። ጉዳዩ ይቀጥላል። አሁንም የሆነ የበረደ የሚመስል ግን ያልበረደ የጦርነቱን ሌላኛውን አቅጣጫ ይዘው የሚመጡ ሰው መሆናቸውን ያሳያል። ይሄም ከደም ከለበሰችው ጨረቃ በኋላ እየተከሰተ ካሉ አበይት ክንዋኔዎች መካከል ይገኛል። ሌላኛው ሲቪል ስቶርምስ ኢን ዘ ዩኤስ በአሜሪካ በጣም ከባድ የተባለ ስቶርም ተከስቷል። ይሄ ስቶርም ባይ ዘ ዌይ ይቀጥላል። በጣም አደገኛ የሆነ ስቶርም አሜሪካ ውስጥ ይቀጥላል። በዚህ አደጋ በተከታታይ የሚመጣው ነገር አሳያችኋለሁ። ይሄ ደም ከለበሰችው ጨረቃ ቀጥሎ በእነዚህ 10 ቀናት በኋላ እስከሚከሰተው ጉዳይ ድረስ ወሳኝ የሆኑ የታሪካዊ ለውጦች ይመጣሉ። እንግዲህ በዚህ ውስጥ ከተከናወኑት ነገሮች መካከል አንደኛው ቶርኔዶች በአሜሪካ ውስጥ ሰው ጨርሰዋል፣ ከ40 በላይ ሰዎች ገድለዋል። ዋይልድ ፋየር የእሳት አደጋ ቀጥሏል። ደስት ስቶርም የሚባሉ የአቧራ ስቶርሞች ቀጥለዋል። በሚድ ዌስት እና በደቡቡ የአሜሪካ ክፍል አካባቢ በተለይ በሚሲሲፒ አካባቢ 81 ቶርኔዶ ነው በአንድ ጊዜ አሜሪካን የመታት። በዛ አካባቢ በሚዙሪ አካባቢ 12 ሞት በአንድ የተመዘገበው እዛ ነው። በሚሲሲፒ ደግሞ 32 ሞት ተመዝግበዋል ማለት ነው። ይሄ ከዛ በኋላ ነው የመጣው። ሌላኛው ትራምፕ ኦርደርስ ሚሊተሪ አክሽን አገኒስት የመን ሁቲ ከዛ በኋላ ነው የመጣው። እንደውም ትራምፕ የተናገሩት ሄል ዊል ሬን ዳውን ነው ያሉት፣ በሁቲ ላይ ሲኦልን እናዘንባለን። ይሄ በጣም አደገኛ የሆነ ነገር ነው። ስሙት እንግዲህ ያው የቫቲካኑ መሪ ላይ ያለው ለውጥ እንደገናም ደግሞ የዘለንስኪ ፕሬስ በጋዛ ይደረገ ድብደባ 5 ሰዎችን እስራኤል ያረገችው ከዛ በኋላ ነው የመጣው። ከዛ ጋር ተያይዞ በኢትዮጵያ የመሬት መናወጥ በከፍተኛ ደረጃ ከፍተኛ ለውጥ እያመጣ ይገኛል። በኢትዮጵያ ያለው የመሬት መናወጥን ተመልክቶ ብዙ ነገሮች ነው የተስተዋሉ ያሉት። እንግዲህ ዛሬ አንኮበር አካባቢ የመሬት መናወጡ ትላንትና ሌሊት ማለት ነው ሰምታችሁ ከሆነ ምን ያህል እንዳንዘፈዘፈን እኔ ነኝ የማውቀው። በጣም ከባድ የሆነ እኔ እንደውም አንኮበር እንግዲህ ቅርብ ነው፣ ከአንኮበር 52 ኪሎ ሜትር ራቅ ብሎ በጣም ቅርብ ቦታ ነው የሄደው። ይሄ ጉዳይ ምን ያህል አደገኛ ነገር ይዞ ሊመጣ እንደሚችል አስቡት። ይሄም ሪከርድ ያደረገ ከፍተኛ የሆነ የመሬት መናወጥ በእኛም አካባቢ በሌሎች ዓለማት ሁሉ አዳዲስ ወሬዎችን ትሰማላችሁ። እርግጠኛ ሆኜ እነግራችኋለሁ በእነዚህ ሰሞን ማለት ነው። እንግዲህ ይሄ ኤፒሴንተሩ ነው የኢትዮጵያ በደብረ ብርሃን እዚህ ጋር አካባቢ ያለ አዲስ አበባ አይቻት እዚህ ጋር ነው ያለችው። ከአዲስ አበባ አሁን አቤት ወክቻ ሆኖ ከተናገረበት ቦታ እስከ ኤፒሴንተሩ ድረስ ያለው በጣም ቅርብ ቦታ ነው። 5.5 ማግኒቲዩድ የተለካበት የመሬት መናወጥ በእሁድ ዕለት ኢትዮጵያን መጥቷል። እንግዲህ ልብ በል ይሄ ሁሉ ምልክት ነው ማየት ያለብን። ከፍ ያለው ነው። ይሄ ከፍ ካሉት መካከል አንዱ ነው። ሰሞኑ ሁሉ ሲንቀጠቀጥ ከነበረው ነገር ይሄ ከፍ ያለው ነው። በጣም ከባድ ነው። ሶ በተቀመጥክበት መሬት የኔ ነው ያንተ ነው ብሎ መመካት ትክክለኛ ነገር ይዞ አይመጣም ማለት ነው። ምልክት ነው። በብሔር ብሔረሰብ ከምትቆራረስ ወጣ ብለህ ያለህን እድል ፈንታ መሞከር ጥሩ ነው።
በእነዚህ ቦታዎች ላይ ከተከሰቱት ነገሮች መካከል ይገኛል። በጣም ከበድ ያሉ ነገሮች መጥተዋል። አሁን እንግዲህ በአሜሪካ ቀጥሎ እስካለው አሁን እስከሚመጣው ድረስ በጣም ከባድ ነገሮች ይሰማሉ። ለማየት ያበቃቸዋል። በእነዚህ 10 ቀናቶች ውስጥ ከ13 ቀናት ያክል ሊቀር ይችላል። ምንድነው የሚከሰተው የሚለውን ነገር ማየት ያስፈልጋል ማለት ነው። እሱ እንግዲህ በማርች 29 2025 የሚከሰት ጉዳይ ነው። ይሄም እንግዲህ በጣም ወሳኝ ከተባሉ ኢክሊፕሶች መካከል አንደኛ ሆኖ የሚከሰት ይሆናል ማለት ነው። ይሄ እንግዲህ ማርች 29 2025 ኢክሊፕስ ነው የሚከናወነው። በጣም የሚገርማችሁ ሶላር ኢክሊፕስ ነው። ነገር ግን ይሄ ፓርሻል ነው። ያቺም ደም የለበሰችውም ጨረቃ ምንድናት? ኢክሊፕስ ናት፣ ግርዶሽ ናት፣ የጨረቃ ግርዶሽ ነው። ይሄ ደግሞ የፀሐይ ግርዶሽ ነው። ይሄ ፓርሻል ሶላር ኢክሊፕስ ነው። will occur at the moon ascending node of orbit on Saturday March 29 2025 የፊታችን ከ10 ቀናት በኋላ ዓለም ትልቅ ታሪክ ታያለች። ሌላ ኢክሊፕስ ታያለች። ከባድ ኢክሊፕስ ታያለች። ይሄ ኢክሊፕስ ወይም ደግሞ ግርዶሽ በጣም ብዙ ነገር ይዞ ይመጣል። እሱ ብቻ አይደለም። በአሜሪካ ልዩነቱን ታያላችሁ። 11 ቀን ከ15 ሰዓት ከ17 ደቂቃ ይላል። እኔ አሁን እየቀረጽኩ ባለውበት በዚህ ሰዓት ላይ ይሄ ኢክሊፕስ ይከናወናል። ይሄ ኢክሊፕስ ሲመጣ ከባድ ነገሮች ተከታትለው እንደገና ይመጣሉ። ከበድ ያሉ ነገሮች ይከሰታሉ። ይሄ ኢክሊፕስ እንግዲህ ብዙ ኢክሊፕሶች መታቋቸው የሚከናወኑት አሜሪካ ውስጥና አሜሪካ ባለችበት አካባቢ ነው የሚከናወነው። መንፈሳዊ ምስጢሮች አሉት። በጣም ብዙ ኢክሊፕስ የሚከናወኑት እነዚህ ቦታዎች ላይ የሆነበትን ሲክሪት ማወቅና ማየት ያስፈልጋል። እንግዲህ ይሄ ኢክሊፕስ በጣም በሚገርም ሁኔታ ብዙ ለውጦችን በዓለም ላይ ይዞ ይመጣል። ይሄ ግርዶሽ በዓለማችን በጣም ብዙ ነገሮች ይዞ ይመጣል። ለምን? እንደሚታወቀው ኢክሊፕስ የሚባሉት ነገሮች ራሳቸው መንፈሳዊ አንድምታ አላቸው። በብዙ ካልቸር በብዙ ትራዲሽን ኢክሊፕሶችን ግርዶሾችን የሶላርም የፀሐይ ግርዶሽንም የጨረቃ ግርዶሽንም ማለት ጨረቃን ብርሃን ጨረቃ ላይ የጥላ ሲያርፍባትና ፀሐይን ደግሞ ስትጋረድ የሚመጡት ነገሮች በጣም ብዙ ነገሮችን በተለያዩ ጉዳዮች ላይ ይታያል። ግን በአብዛኛው ባድ ኦሜን ነው፣ መጥፎ ነገሮችን አከታትሎ ይመጣል። ይሄ ሱፐርናቹራል ኮዞች አንዱ ነው ይላል። ለምንድነው እነዚህ ጨረቃ ግርዶሾች ወይም ፀሐይ ግርዶሽ ብዙ ባድ ኦሜን ይዘው የሚመጡት? ምክንያቱም እነሱ አጋንንቶችን የሚያመልኩበት ሰዓት ነው። መናፍስቶችን የሚቀሰቅሱበት ጊዜ ነው። እርኩስ መንፈስ አምላኪዎች ማለት ነው። በምድር ላይ ካልጸለይን በምድራችን ላይ መጥፎ አደጋዎች ተከታትለው ሊመጡ ይችላሉ። ልንቆጣጠራቸው ማንችላቸው ነገሮች ይመጣሉ። የሚቆጣጠረውን እግዚአብሔር መያዝ ያስፈልጋል። ሱፐርናቹራል ኮዝ ያመጣል። ሌላኛው ዲስረፕሽን ኦፍ ዘ ናቹራል ኦርደር፣ የተፈጥሮን ስርዓት ዲስረፕት ያደርጋል፣ ይበጠብጣሉ፣ ይረብሻሉ። ኢክሊፕሶች ምንድነው? አንዩዥዋል ሴሌስቲሻል ኢቨንትስ ናቸው፣ ያልተለመዱ ስነፈለካዊ ክስተቶች ናቸው። የተፈጥሮን ኦርደር ያዛቡታል። በዚህም የተነሳ ፊር ኤንድ አንዛይቲ በተለያየ መበጥበጥ የስነ ልቦና ቀውሶችን ያመጣሉ። በዚህም የተነሳ በዓለም ላይ ጦርነቶች፣ ማዕበላት፣ ሌሎችም ነገሮች ብዙ ነገሮች ከዚህ ጋር አብረው ይመጣል። ሌላኛው ስፔሲፊክ ሚቶች አሉ። ለምሳሌ እንደ የጥንት ግሪኮች ሶላር ኤክሊፕሶችን እንደ የአጋንንቱ መናፍስቶቹ ቁጣ አድርገው ያዩታል። እንደገና ደግሞ የዲዛስተር መነሻ ነው፣ የውድመት መነሻ ነው ብለው ያዩታል። ኖርዝ ሜቶሎጂ ላይ ደግሞ ምዕራባውያን ላይ ያለ እንደ ግሬት ስካይ ወልፍ ታላቅ የሰማይ ላይ የአውሬ መናፍስቶች የሚቀሰቀሱበት አድርገው ያስባሉ። ኢንካ የሚባሉት ህዝቦች ጥንት ለምሳሌ ሰንጋድ ወይም ደግሞ የፀሐይ ጣዖት ነው ብለው የሚሉት እንደ ኢንቲ ያሉትን አይነት ጃጓር የሚባል ሌላ መንፈስን የሚያጠቁበት ነው ብለው ይናገራሉ።
የጥንት ቻይናዎች ሁሉ ሳይቀር ከዚህ ጋር ተያይዞ ኢክሊፕሶች ሲናክሱ ሴሌስቲያል ድራጎንስ ወይም ደግሞ ስነ ፈለካዊ የሆኑ ዘንዶ አጋንንታዊ መንፈሶች የሚቀሰቀሱበት፣ ሉናር ኢክሊፕስ ደግሞ እነዚህ ድራጎንስ አታክ ዘ ሙን ጨረቃን እነዚህ አጋንንታዊ መንፈሶች ሲያጠቁ ነው ብለው ይናገራሉ። ይሄ ከጥንት ሁሉ ተያይዞ የመጣ ነው። ባድ ኦሜኖች ከዚህ ጋር ተያይዞ ይነሳሉ። ሞት፣ ዲስትራክሽን፣ ውድመቶች፣ ጦርነት፣ ፋማይን፣ ድርቅ፣ ሌሎችም ነገሮች ከዚህ ጋር ተያይዘው እንደሚከሰቱ ያምናሉ። ልክ ነው። ምክንያቱም እርኩሳኖቹ የበላይነት እንዲያገኙ የሚደረግበት ጊዜ ስለሆነ የእግዚአብሔርን መንፈስ የያዙ ሰዎች አይጸልዩም። ስለዚህ እርኩሳኖቹ ጦር ሜዳውን ስለሚቆጣጠሩት ባድ ኦሜን መጥፎ ነገሮች ተከታትለው የሚመጡበት ሪፖርት ይሰማሉ በዓለማችን ታሪክ ማለት ነው። በሂንዱም እንደዚሁ ኤግራንሃ ኢክሊፕስ የሚሉት ለምሳሌ በዚህ ባድ ኦሜን መጥፎ እድል ይዞ እንደሚመጣ ይናገራሉ። ስለዚህ ማንትራዎችን ለዚህ የሚሆን ማንትራ አላቸው። ይሄ ዜማ አላቸው። እነዚህ ዜማ ቻንት ያደርጋሉ። ልክ የአጋንንት ዜማዎችን ያቀርባሉ በሂንዱ ባህል ማለት ነው። እናንተ መዝሙር ማታቀርቡ ለእግዚአብሔር ውዳሴ ማታቀርቡ ከሆነ ሌላ የአጋንንቱ ዓለም የበላይነት አግኝቶ ጦርነቱን ውድመቱን ይዞ ይመጣል። ለምሳሌ ክሪስቶፈር ኮሎምቦስ used his knowledge of the upcoming lunar eclipse to control uncooperative natives in Jamaica. ክሪስቶፈር ኮሎምቦስ የሉናር ኢክሊፕስን ወይም የጨረቃ ኢክሊፕስን ተጠቅሞ የተጠቀማቸውን ባልተባበሩት ጀማይካዎች ላይ የተጠቀመውን መንፈሳዊ እንትን ያሳያል። እዚህ ጋር አንድምታ ኢንካዎች እንደዚሁ የሚሰሩት አላቸው በጣም ብዙ ማለት ነው። ጋድ የነሱ ጣዖት የፀሐይ ጣዖት ሲቆጣ ነው ብለው ይላሉ። አማልክቶቻቸውን የሚቀሰቅሱበት ጊዜ ነው። ለዚህም የሚሆነው ሳይንሳዊ አንደርስታንዲንግ አለው። ሳይንስም ከዚህ ጋር የተያዘውን ነገር ኤክሊፕሶች ናቹራል ፌኖሜና ሪዛልቲንግ ፍሮም ዘ አላይንመንት ኦፍ ሰን ኤርዝ ሙን የነዚህ ሶስቱ ኃይሎች አንድ ላይ በጣም የሚጣነድበት ስለሆነ ከፍተኛ መንፈሳዊ ግፊትና ከፍተኛ የሆነ የዌቭዝ የሞገድ ንቅናቄ ይፈጥራል ወይ የሞገድ ከፍተኛ ጉልበት ይፈጥራል። ስለዚህ መናፍስቶችን ይቀሰቅሳል። ስለዚህ እግዚአብሔር ኃይል የበላይነት እንዲያገኝ ማድረግ አለብን፣ መጸለይ አለብን ማለት ነው። እንደገና በምድር ላይ ማዕበላትን የመቀስቀስ ሌሎች ጉልበቶች ሁሉ ፀሐይ ጨረቃና መሬታችን በአንድ መስመር የሚደረደሩበት ስለሆነ አንድ አይነት የጉልበት መጠን በመስመሩ ላይ ይዘረጋል። ሳይንስያን ያምናል። ሱፐርስቲሽኖች አሉ። ሳይንቲፊክ ኖሌጅ በአንዳንድ ሱፐርስቲሽኖች ላይ ፊርስ ላይ ኤክሊፕስ ስቲል ኤግዚስት አለው ይላል። ስቲል አሉ አሁንም ድረስ በሳይንስ የሚታዩ አስትሮሎጂ የሚያዩ ኢክሊፕስስ አር ሲን አዝ a time of significant potential for introspection አስትሮሎጂም የሚያይበት መነጽር አለው። በዛም ቢታይ ትክክል ይዞ ይመጣል። why some spiritual practitioners use eclipses for cleansing meditation ለጸሎት ለሪቻርጂንግ ይጠቀሙታል። አንዳንድ በስፒሪቹዋል አሁን በሳሌ በሜዲቴሽን የሚያምኑ ሰዎች ዮጋ ምናምን ላይ የሚያምኑ የዚህ ጨረቃ ኢክሊፕስ ሲፈጸም ሜዲቴት አድርገው መናፍስቶችን ሊያመጡ ይጠቀማሉ። መንፈሳዊ ሰዎች ደግሞ ይሄን ሰዓት ለእግዚአብሔር ጉልበቱ እንዲበረታላቸው የሚጠቀሙበት የእግዚአብሔር ኃይል የሰው መንፈሳዊ ጉልበቱ እንዲበረታ በጸሎት የሚተጉበት ጊዜ ነው። በአስትሮሎጂም ተመሳሳይ ነገር ታያላችሁ። In astrology, eclipses are often viewed as periods of significant change and introspection, potentially revealing hidden emotions, የተደበቁ ስሜቶች subconscious patterns የሚቀሰቀሱበት, urging individuals to seek evolution and self-reflection. ስለዚህ በእንደዚህ አይነት ሁኔታ ላይ የሰው subconscious mind ላይ ያለው ኢሞሽን የተቀሰቀሰው ሪቪል የሚደረግበት ስለሆነ በውስጡ የጦርነት እቅድ ያለው ሰው ሁሉ ሳይወድ በግዱ መንፈሱ ተጎልግሎ ወደፊት ወጥቶ ስሜቱን ሊገልጽ የሚችል ጦርነት ሊያውጅ የሚችል እንደ ትራምፕ አይነት ሰዎች በልባቸው የተቀመጠ የጦርነት መንፈስ እንዲቀሰቀስ በውስጣቸው የተቀመጠ የሌላ አካል ጥላቻ ከነጭ አክራሪነት ያለው ስሜታቸው ኃይልን ኢሞሽናቸው የሚቀሰቀስበት እንደሆነ ታስተውላላችሁ። ስለዚህ ይሄንን ጊዜ ማስተዋል መጸለይ ያስፈልጋል ማለት ነው። በዚህም የተነሳ ቀጣዩ ለአሜሪካ በጣም መጥፎ ዜና የሚነገርባቸው ቀናቶች እየመጡ ነው ያሉት። ምን በጣም ባድ ዌዘር ዴድሊ ፕሪሲሽን ኢን ዲክሲ አሊ ቶርኔዶ አውትብሬክ። ቀጥሎ ዲክሲ ቶርኔዶ የሚባል አለ። አደገኛ የአሊ ዲክሲ አሊ ቶርኔዶ ይሉታል። የሚታወቅ አለ የሚባል ቶርኔዶ አላቸው። የሱ የተሻሻለው ዲክሲ ቶርኔዶ
ቀጥሎ አሜሪካንን በከፍተኛ ደረጃ የሚያወድምበት ጊዜ እየመጣ ነው። ከፊት ለፊት በእነዚህ 10 days በጣም ጨካኝ የሆኑ በአሜሪካ ላይ መጥፎ ነገሮች ይሰማሉ። ለዚህም የሚሆነው ነገር እነዚህ ቶርኔዶዎች ተቀስቅሰው በጣም አደገኛ ክላይሜት ይሄ why Dixie is new tornado alley ዲክሲ ማለት አሊ ቶርኔዶ የሚባል አለ። ቶርኔዶ አሊ የሱ ሌላኛው ጽንፍ ነው ዲክሲ የሚባለው። እሱ ነው አሁን በጣም በከፍተኛ ደረጃ አሜሪካንን ሊያወድም የተዘጋጀው። ከፍተኛ ጉዳት ያመጣል። ቶርኔዶ አሊ የሚባለው ይሄ ነው። ዲክሲ እዚህ አካባቢ የሚመሰረት ነው። እዚህ አካባቢ በጣም ብዙ ህዝብ የሚጠቀጠቅበት ነው። ውድመት፣ ሞት፣ በጣም ብዙ ነገር። ዲክሲ አሊ የተሻሻለው የቶርኔዶ አሁን ሰሞኑን ሰዎችን የገደለው የተሻሻለው በጣም ከባዱ የሚባለው ውስብስቡ አሊ ዲክስ ቶርኔዶ እዚህ አካባቢ ላይ አሁን ከሰሞኑ እየጨመረ እንደሚመጣ መረጃዎች እያሳዩ ይገኛሉ ማለት ነው። ለዚህም በጣም ብዙ ምክንያቶች አሜሪካ ውስጥ ላላችሁ ቶርኔዶ ፍሪኩዌንሲው ከባድ መሆኑ እንደገናም ደግሞ በጣም ዌል ዲፋይንድ ቶርኔዶ ሲዝን ስላይደለ ዲፋይንድ ያልሆነ መተንተን የማይቻልበት ባህሪው ከፍ ስለሚል ፋስት ስቶርም ሞሽን ስላለው ፈጣን ስለሆነ ሬን ራፕድ ፈኔል ስላለበት ከዝናብ ጋር ወይም እርጥባማነት ጋር ይሄ ዲክሲ አሊ የተዋሃደ በመሆኑ በጣም መጥፎ ነገር ይዞ እየመጣ ነው። ኢናቢሊቲ ቱ ሲ ኢንካሚንግ ቶርኔዶስ ለማየት ጥርት አድርጎ ለማየት የማያስችል ባህሪ፣ ሃይ ፖፑሌሽን ዴንሲቲ ዲክሲ በሚነሳበት ቦታ ላይ ከፍተኛ የህዝብ ቁጥር መኖሩ፣ ሎው ኳሊቲ ኮንስትራክሽን በዛ ቦታ ላይ ዝቅተኛ የሃውሲንግ አቅም መኖሩ፣ ላክ ኦፍ ቤዝመንትስ ኤንድ ስቶርም ሼልተር መጠለያዎች፣ መጠባበቂያ ቦታዎች፣ ዲሞግራፊክ የሰው ቁጥር ባህሪ ሌሎችም የተጠቀበጠቁበት ቦታ ስለሆነ እንደገናም አፓቲ ሚስ ኢንፎርሜሽን ሌሎችም ተጨማምሮ ለአሜሪካ ይሄ ዲክሲ የሚባለው አሊ እዚህ ጋር ዲክሲ አሊ ቶርኔዶ የሚባለው በጣም ብዙ አደጋ እዚያ ከይዞ እየመጣ መሆኑን አሜሪካ ላይ ያላችሁ ወንድም እህቶቻችን ነቅታችሁ በጸሎት ነገሮችን መያዝ አለባችሁ። አሁን እንኳን ከምቀርጽበት 60 ደቂቃ በፊት ዴድሊ precision in Dixie Alley tornado outbreak በዚህ በማርች 16 17 18 ቀጣይ ባሉት 10 ቀናቶች ይሄ ዲክሲ ቶርኔዶ በጣም ብዙ ጉዳቶችን ይዞ ሊመጣ እንደሚችል እየተነገረ ነው። በኢትዮጵያም ጦርነት እንዳይቀሰቀስ ሌሎችም ልንጸልይ ይገባል። ምክንያቱም በቀጣዮቹ የማርች 29 2025 አዲሱ የምትመጣዋ እንደዚሁ ኤክሊፕስም ይዛ የምትመጣው ባድ ኦሜን ስለሚኖራት ይሄን ነገር ለእግዚአብሔር ክብር ልንጠቀም እንደገናም ልንጸልይ እንደሚገባ መጠቆም ወዳለው ቢድሩ ቤተሰቦቼ ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ ድንቅ ጊዜ እንደነበራችሁ አምናለሁ። እውቀት ታላቁ እግዚአብሔርን ታከብራለች። ታላቅ መንፈሳዊ የበረከት ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ከቤተልሔም እስከ ስቅለቱ ስፍራ ቀራንዮ ከኤፕሪል 15 እስከ ኤፕሪል 27 በትንሣኤው ብርሃን ታጅበን ጉዞ ወደ ግሪክ ፍጥሞ ደሴት ቲኖስ ማርያም ገዳም ሐዋርያው ቅዱስ ጳውሎስ ያስተማረበት ለቆሮንቶስ ሰዎች መልእክት ያስተላለፈበት ስፍራ እንዲሁም የተለያዩ ገዳማትና ከተማውን ጨምሮ በግሪክ ከሜይ 8 እስከ ሜይ 16 በረከትን እንካፈላለን። ጌታን ከእናቱ ጋር ወደ ሰወረችው የሾላ ዛፍ ዘይቱን ማርያም እመቤታችን የተገለጠችበት ገዳም ከእመቤታችን ስዕል አድኖ ላይ ቅባ ቅዱስ ወደሚያፈልቀው ስፍራ ወደ ግብጽ ከሜይ 27 እስከ ጁን 6 በመላው ዓለም የምትኖሩ ውድ ኢትዮጵያውያን በጆሮ የሰሙትን ከቅዱስ መጽሐፍ ያነበቡትን በስፍራው ተገኝታችሁ የበረከቱ ተካፋይ ትሆኑ ዘንድ ጥሪያችንን እናቀርባለን።